ሰበር ዜና ዕለተ ሰንበት የካቲት 1 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጀግኖች እየተዋደቁ ነው። ሸዋ፣ ወሎ፣ ጎጃምና ጎንደር በአንድነት ሞት ወይንም ድል ብለዋል። በሸዋ ጀነራል ተፈራ ማሞን፣ መከታው ማሞን፣ እስክንድር ነጋንና ኢንጂነር ደሳለኝን ሊደመስስ በወሎ እነምር ወዳጁን ሊያጠፋ ከአፍ እስከ ገደፉ የታጠቀ በርካታ ጦር በሸዋ ወሎና ጎጃም ያስገባው ብልጽግና ኔትወርክ አጥፍቶ ሬሳና ምርኮኛ እየቆጠረ ነው። በጦር ሄሊኮፕተሮች በድሮኖችና አባይ ግድብን ሊጠብቁ በተገዙ ልዩ ሄሊኮፕተሮች ጭምር ውጊያ እያደረገ የሚገኘው ብልጽግና አዛዦቹን ጨምሮ በርካታ ወታደሮቹ የተደመሰሱበት ሲሆን ቁስለኛ በወሎና ሸዋ ብቻ 23 ጊዜ በሄሊኮፕተር ተጭኖ መውጣቱ ተነግሯል። አንድ ጀነራል ልንደመስስ ገብተን ስንቱን ኮሎኔልና ጀነራል አስደመሰስ ነው እስኪሉ ድረስ የነ ጀነራል አባው ጦር አፈር ድሜ በልቷል። ፋኖ በምርኮኞችም ተንበሽብሿል። ከወሎ ከሸዋና ጎጃም አንጀታችሁን የሚያርስ የጦር ግንባር መረጃ ይዘናል፣ እናስደምጣችኋለን። በሌላ በኩል እስካሁን ድረስ ኔትወርክ ያልተቋረጠበት ጎንደር ቋራ ላይ ውጊያ ሲቀጥል በጎንደር ያለው የውጊያ ሂደትን እንዲያብራራልን አርበኛ ያስቻለውን በስልክ ጋብዘናል። ቀጥታ ከግንባር ያለውን ሁኔታ በስልክ ይነግረናል። ወዲህ ደግሞ ህወሓት በወልቃይት በኩል ውጊያ ስትቀጥል የህወሓት ጀነራሎች የእኛን ጦር የሚቋቋም ጦር ኢትዮጵያ ውስጥ የለም እያሉ እየፎከሩ ነው። በሱዳን በኩልም አብይ አህመድ ኢትዮጵያ ላይ ሌላ ጦርነት ጎትቶ ማምጣቱ ተነግሯል። ዝርዝር አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአብይ አህመድ መንግስት በዩናይትድ አረብ ኤምሬት አስገዳጅነት በሱዳን ጦርነት እየተሳተፈ መሆኑ ተነገረ። ከኢትዮጵያ በተነሱ ድሮኖች ተመታነ ሲሉ የሱዳን ባለስልጣናት አስታወቁ። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኤስፒኤልኤምኤን ጥምር ጦር በሱዳን ጦር ኤስኤፍ ላይ ጥቃት በመሰንዘር ኩርምክና ዴመንሱር የተባሉ ወሳኝ የድንበር ከተሞችን መቆጣጠራቸው ተነግሯል። ይህም ማለት በዩናይትድ አረብ ኤምሬትና በአብይ አህመድ የሚደገፉት የአርኤስኤፍ የሐምዳን ደጋሎ ጦር የአልቡርሃንን ጦር አሸንፈው ቦታዎችን ተቆጣጠሩ ማለት ነው። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢም አድርጎታል። አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት ከቤኒሻንጉል ተነስተው ነው ብለዋል። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡት ድሮኖች የተነሱት በቤኒሻንጉል ጉሙዝ ውስጥ ከሚገኘው በተባበሩት አረብ ኤምሬቶች እንደሚመራ ከሚነገረው ወታደራዊ ጣቢያ ነው ሲሉም ገልጸዋል። ድርጊቱንም በኢትዮጵያና በዩኤኢ የሚደገፈው የውጭ ወራሪ ሲሉ ፈርጀውታል። ውጊያ የተቀሰቀሰበት እንዲሁም ክሱ የቀረበበት አካባቢ ደግሞ የታላቁ ህዳሴ ግድብ የሚገኝበት ስፍራ መሆኑም ጉዳዩን ትኩረት የሚስብ ያደርገዋል። ከቀናት በፊትም አዲስ የተዋቀረው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አርበኛ ዘመነ ካሴ በዚህ ክልል ተገኝተው በቀጠናው ከሚንቀሳቀሱ ታጣቂዎች ጋር ስምምነት ፈጥረው 10 የታገቱ የአማራ ተወላጆችን ማስለቀቃቸውም ይታወሳል። እነዚህ ሁኔታዎች ወሳኙን ክልል ቀጠናውን ወደ ሌላ የጦርነት ቀውስ ተሰግቷል ነው የተባለው። በተመሳሳይ በዚህ አካባቢ እንዲሁ አይነት ጥቃት ከዚህ ቀደም በሱዳን በአልቡርሃን ጦር ላይ ተፈጽሞ ሱዳን ምላሽ ሰጥታ በኢትዮጵያ አካባቢ ያሉ የድንበር አካባቢዎችን
በድሮን መደብደቧ የሚታወስ ነው። አሁንም ተደጋጋሚ ጥቃቶች ይጠበቃሉ። ከዚህ ጋር በተያያዘ የኢትዮጵያውን አየር ኃይል የኢትዮጵያ አየር ኃይል ከመባል የዩናይትድ አረብ ኤምሬት አየር ኃይል ቢባል ቀላል ነው። አብይ አህመድ የሀገሪቷን ሁሉንም ነገር ለተባበሩት አረብ ኤምሬቶች አሳልፎ ሰጥቷል። ዩናይትድ አረብ ኤምሬት በቤኒሻንጉል ጉሙዝ ክልል በ700 ትራክተሮች የሚታረስ መሬትና የድሮን ማዘዣ ጣቢያ እንዳላት ተጨባጭ መረጃም ለሚዲያችን ደርሶናል። ከዚህ ጋር በተያያዘ በትላንትናው ዕለት በሱዳን በአልቡርሃን ጦር ላይ የደረሰው የድሮን ጥቃትም በዩናይትድ አረብ ኤምሬት አቀነባባሪነት መሆኑንም አረጋግጠናል። የሱዳን ማዕከላዊ መንግስት ከዚህ የድሮን ማዘዣ ጣቢያ የተነሳ ድሮን ፈጥኖ ደራሽ ኃይሉን በማገዝ ጥቃት ፈጽሞብኛል ሲልም በይፋ በምትመለከቱት የሚዲያ ገጽ በኩል አጋርቷል። ታዲያ የሱዳን መንግስት በኢትዮጵያ ላይ ጦርነት እንዳይከፍት የሚል ትልቅ ስጋትም ተፈጥሯል። አብይ አህመድ ሀገሪቷ የማይመለከታትን ትልልቅ ጦርነቶች እየሳበ ወደ ሀገሪቷ እያመጣባት ነው። አሁን የሱዳን ኃይሎች ትኩረታቸው ሁሉ ወደ ኢትዮጵያ እንደሚሆን ይጠበቃል። ኢትዮጵያውያን በማይመለከታቸው በየአቅጣጫው ወደ ጦርነት እየገቡ ነው። ምክንያቱ ደግሞ አምባገነኑና ጸባጫሪው አብይ አህመድ ነው። በ360 ዲግሪ የጦርነት ድባብ ውስጥ የምትገኘው ኢትዮጵያ በሌላ በኩልም ጦርነቶች እንደቀጠሉ ነው። ህወሓት በወልቃይት በኩል እያደረገች ያለችውን ውጊያ አጠናክራ ስትቀጥል የአማራ ኃይሎችና መከላከያም ለመመከት እየሞከሩም ይገኛሉ። የህወሓት ጀነራሎችም በአደባባይ ዛቻ ጀምረዋል። የሚያስቆመን የለም፣ በዚህች ሀገር ላይ የኛን ጦር የሚቋቋመው የለም እያሉም እየፎከሩም ይገኛሉ። በተደጋጋሚ በሚሰጧቸው አነጋጋሪ ንግግሮች የሚታወቁት ጀነራል ምግበይ የሚከተለውንም ተናግረዋል። አደ ነገር ግን ክነግረኩም ሕጂ ብዘሎ ኩነታት ሕጂ ዘሎ ወታደራዊ አቅመናሃትና አሁን ያለው ሁኔታ አሁን ያለው የኛ ወታደራዊ አቅም የዚህች ሀገር ሰራዊት በፍጹም የሚያስቆመው አይደለም። አስረግጬ ነው የምነግራችሁ፣ አያስቆሙንም። ውጊያ እያደረግን አይደለም ወይንም ደግሞ አይደረግም አልላችሁም። እንደዚህም እያልኳችሁ አይደለም። በስትራቴጂክና ኦፕሬሽን ደረጃ እኛን ማስቆም የሚችል ኃይል ፈጽሞ የለም። ስለዚህ በመረጥነው ጊዜ ቦታ ቀጣይ ኦፕሬሽኖች ይቀጥላሉ። አንዳንድ ኃይሎች ወልቃይት ወይ ሞት ይላሉ። መጀመሪያ ጎንደር፣ ባህር ዳር መቀመጣችሁን መኖራችሁን እርግጠኛ ሁኑ። ሑመራ ይዛረውሉ ጎንደርን ባህር ዳርን ዝቅመጡ መሆኑን እርግጠኛ ሁኑ መጀመሪያ። ይህ መልእክት በዋናነት ለአብይ አህመድና ለወልቃይት ዘብ የተላከ ሲሆን የህወሓት ኃይሎች በሳምንት ልዩነት ለሁለተኛ ጊዜ ወረራ ከመጀመራቸው በፊት የተነገረ ነው። አሁን ላይ ከትላንት በስቲያ ምሽት ጀምሮ የተጀመረው ከባድ ውጊያ በወልቃይት አካባቢ እየተደረገ ሲሆን በትላንትናው ዘገባችን እንደገለጽነው ህወሓት የመከላከያ ታንክ ማቃጠሏም ተነግሯል። በሶስት አቅጣጫ በሱዳን በኩል ጨምሮ ወልቃይትን ለመቆጣጠር እየተንቀሳቀሰ ያለው የህወሓት ጦር ከፍተኛ የጦር ኃይል በላይ እየደረበ ሲሆን መከላከያ ሰራዊቱ በበኩሉ ከባባድ ሜካናይዝድ መሳሪያዎችን ወደ አካባቢውም አስጠግቷል የተባለው። በመከላከያ ሰራዊቱ በኩል የኤርትራ ወታደሮች አብረው ከህወሓት ኃይሎች ጋር ወጉኝ የሚል ክስ ቢቀርብም የኤርትራ ሰራዊት ከድንበር አካባቢዎች ውጪ ወደ ወልቃይት የውጊያ ቀጠና ተጠግቶም ውጊያ እንዳልጀመረ አረጋግጠናል። በኢትዮጵያና በኤርትራ አዋሳኝ አካባቢዎች ላይ የኢትዮጵያን ድንበር የተሻገሩ በርካታ የኤርትራ ሄሊኮፕተሮችና ድሮኖች እንደሚመላለሱም እማኞች ተናግረዋል። ጸምዶ የተባለው የህወሓትና የኤርትራ ጥምረት በመሬት ላይ በተግባር እየተሰራበት መሆኑን ብዙ አመላካች ድርጊቶችም እየተመለከትን ነው። በወልቃይት በኩል አሁን ከፍተኛ ውጊያ ለሁለተኛ ቀን የቀጠለ ሲሆን የህወሓት ኃይሎችን ለመመከት የኮሎኔል ደመቀ ዘውዱ ኃይል ከመከላከያ ሰራዊት ጋር ተቀናጅቶ እየተዋጋ መሆኑም ነው የተገለጸው። አሁን በቀጥታ ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋሉ። አገዛዙ በአማራ ክልል የፋኖ አመራሮችን ለመደምሰስ በትልቁ ኦፕሬሽን ከጀመረ ኔትወርክ በማጥፋት እነሆ አራተኛና አምስተኛ ቀኑን ተሻገረ። በተለይ በሸዋ አርበኛ ጄኔራል ተፈራ ማሞን፣ አርበኛ መከታው ማሞ፣ አርበኛ እስክንድር ነጋና አርበኛ ደሳለኝ ሲያስብ ሸዋን ለመደምሰስ አገዛዙ ያለ የሌለ ክፍለ ጦሩን ሸዋ ላይ አስፍሯል። በእነዚህ ቀጠናዎች ጨምሮ በአማራ ክልል ባሉ በርካታ ቀጠናዎች አገዛዙ ኔትወርክ በማጥፋት ከባድ ውጊያም ጀምሯል። አገዛዙ የደቡብ አማራ ሸዋ ቀጠናን ጨምሮ በከፊል የምዕራብ አማራ ጎጃም ቀጠናና የምስራቅ አማራ ወሎ ቤት አማራ ቀጠና ምዕራብ ወረዳዎች ላይ የኔትወርክና የመብራት አገልግሎት አቋርጦም በተዋጊ ሄሊኮፕተሮችና ድሮኖች የታገዘ
ከባድ ውጊያ እያካሄደ ነው። በተመሳሳይ በሶስቱም ቀጠናዎች የሚገኙ ፋኖች አትችልም እንጂ ብትችል እንኳን ኔትወርክና መብራት አጥፍቶ መቅጠም ቀርቶም ሰማይ ላይ ያለችዋን ፀሐይንም ብርሃኗን አጥፍተህ ብትገጥመን ድል እንደ ሰማይ ርቆ ይቀራል እንጂ እንደ እሳት የሚፋጅ ክንዳችንን ልትገዳደረን አትችልም የሚል ከብረት የጠነከረ ምላሽም ሰጥተውታል። አሁን በሸዋ የተሰማሩ ከዚህ ቀደም ስምሪታቸው በህዳሴ ግድብ ዙሪያ የነበሩ ተዋጊ የጦር ሄሊኮፕተሮችና መድፎች ከወደ ፋኖ የሚሰነዘረውን የጸረ ማጥቃት እርምጃም ሊመክቱ አልቻሉም። አገዛዙ ሀገሪቷን ተጨማሪ ዕዳ ውስጥ ዘፍቆም ከተባበሩት አረብ ኤምሬትና ከቻይና እንዲሁም ከሌሎች ሀገራቶች በውድ ዋጋ የገዛቸው ድሮኖች የፋኖን ግስጋሴም ሊያስቆሙም አልቻሉም። በደቡብ አማራ ሸዋ ቀጠናና በምስራቅ አማራ ወሎ ቤት አማራ ቀጠና ካለፉት 4 ቀናት ጀምሮ 23 ጊዜ ሄሊኮፕተሮች አርፈው ቁስለኛ ወታደራዊ አዛዦችና ወታደሮችን ጭነው ወደ አዲስ አበባ በረራ ማድረጋቸውን ሚዲያችን ከወታደራዊ ምንጮቹ ለማረጋገጥ ችሏል። ምርጡ ለማርያምና አካባቢውን ጨምሮ ሸበል በረንታ፣ የደጀንና የባሶ ሊበን ገጠራማ አካባቢዎች፣ መርሃቤቴ፣ ይፋት፣ መንዝ፣ ወግዲና መካነ ሰላም ዙሪያ የሚገኙ ገጠራማ አካባቢዎች የስልክ ጥሪ፣ የአጭር ጽሑፍ መልእክት፣ ኤስኤምኤስ እና የኢንተርኔት እንዲሁም የመብራት አገልግሎት ሙሉ በሙሉና በከፊል ከተቋረጠባቸው አካባቢዎች መካከል ዋነኞቹ ናቸው። ከምርጡ ለማርያም መካነ ሰላም የሚገናኘው አውራ መንገድም ተዘግቶ ሰንብቷል። ከምርጡ ለማርያም መካነ ሰላም የሚገኘው መስመር ከወራት መዘጋት በኋላ ተከፍቶም አገልግሎት መስጠት ጀምሮ የነበረ ቢሆንም ነገር ግን ካለፉት 4 ቀናት ጀምሮ ተዘግቶ በቀጠናው ከባድ የሆነ ውጊያም እየተካሄደ ነው። በሸዋ የስልክና የኢንተርኔት እንዲሁም የመብራት አገልግሎት አጥፍቶ በድሮንና በተዋጊ ሄሊኮፕተሮች ታግዞ ውጊያ የከፈተው የአገዛዙ ኃይል በሸዋዬዎቹ ክንድ ተመቶ አይቀጡ ቅጣት እየተቀጣም ይገኛል። በአየር ኃይልና በምድር ሜካናይዝድ መሳሪያዎች ሽፋን ታግዞ ከእግረኛ ሰራዊት እስከ አየር ወለድ ኮማንዶና ሪፐብሊካን ጋርድ አባላት በአድማ ብትን ሚሊሻ መንገድ መሪነት በቀጠናው አስገብቶ የነበረው አገዛዙ ከወደ ፋኖ የደረሰበትን አጸፋዊ እርምጃ ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊና ፖለቲካዊ ኪሳራም ተከናንበዋል። በተጨማሪም የሚተማመንበትን የኮማንዶ ጦር ኃይል አሰልፎ ቢመጣም ስንዝር የድል እርምጃ መራመድ ባለመቻሉ ከባድ የሆነ የፕሮፓጋንዳ ኪሳራም ደርሶበታል። በቀጠናው የተሰለፉት የፋኖ አባላቱ በወሰዱት የጸረ ሽምቅ ውጊያ የጸረ ማጥቃትና ስኬታማ የጸረ መከላከል እርምጃ እንዲሁም ውጤታማ የመልሶ ማጥቃት እርምጃ ታሪክ በወርቅ ቀለም የሚከትበው አዲሱ ትውልድ የሚመካበት ድል መቀዳጀታቸውን ነው ሚዲያችን የግንባር ዘጋቢዎቹን አነጋግሮ ለማረጋገጥ የቻለው። አገዛዙ ከጥር 26 2018 ዓ.ም ጀምሮ እስከ ዛሬዋ ዕለት ድረስ በሸዋ ቀጠና ብቻ ከ12 በላይ ሄሊኮፕተር አሳርፎ ካፍ እስከ ገደፋቸው ሙሉ ቁስለኛ ወታደሮችን ጭኖ ወደ አዲስ አበባ ጦር ኃይሎች ሆስፒታልም አስገብቷል። ጸረ አማራው የብልጽግና አገዛዝ በፋኖ እርሳስ ግንባራቸውን ተነድለው የሚያልቁበትን ወታደሮች ለመተካት ተጨማሪ ኃይል በቀጠናውም እያስገባ ይገኛል። ከወደ ፋኖ ያጋጠመውን የመከላከልና የመልሶ ማጥቃት እርምጃን መቋቋም አባይን በማንኪያ ጨልፎም እንደማድረቅ የሆነበት አገዛዞም ማንን ታሸንፋለህ ቢሉት ሄዶ በረሮ ሚስቱን ደበደበ እንዳሉት አበው የእናንተ ልጆች ናቸው የመቱኝ በሚል ንጹሃን ላይም እልቂት ፈጽመዋል። በዚህም በርካቶች ተረሽነዋል፣ በርካቶች ደግሞ ታግተው ደብዛቸውም ጠፍቷል። የንጹሃን መኖሪያ ቤቶችም በድሮንና በተዋጊ ሄሊኮፕተሮች እንዲሁም በመድፍ እየተደበደቡ ነው። በልዩ ዞን ውስጥ የሚገኙ የኦነግ ሸኔ ታጣቂዎች ከመከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ ሽፋን በመታገዝ በንጹሃን ላይ እልቂት እየፈጸሙ መሆኑን ሚዲያችን አረጋግጧል። በኤፍራታ ግድም ወረዳ ዘንቦ ቀበሌ ልዩ ቦታው ግንባ ተብሎ በሚጠራው አካባቢ 12 አርሶ አደሮች በአሰቃቂ ሁኔታም ተገድለዋል። ድርጊቱ የተፈጸመው በትላንት ወዲያ ሲሆን ከተገደሉት በተጨማሪም ህጻናትና ነፍሰ ጡር ሴቶች እንዲሁም አረጋውያንን ጨምሮ ከ45 በላይ ንጹሃኖች ታፍነው ተወስደው ደብዛቸው መጥፋቱንም ሚዲያችን አረጋግጧል። ከወደ ፋኖ በሚወሰድበት እርምጃ ከባድ ኪሳራን የተከናነበው አገዛዞም በቀጠናው የኔትወርክና የመብራት አገልግሎት በማቋረጥ ከልዩ ዞን የኦነግ ሸኔ ታጣቂዎችን በማስገባት ከመከላከያ ሰራዊት ጋር አቀናጅቶ በንጹሃን ላይ የበቀል ጭፍጨፋም እየፈጸመ ይገኛል። በተመሳሳይ በምስራቅ አማራ ወሎ ቤት አማራ ቀጠና ምዕራባማው ክፍል ላይ 4ኛ ቀኑን ያስቆጠረ ተጋድሎ እየተደረገ ሲሆን ከወግዲ በተጨማሪም የፌዴራል መስመሩን ተከትሎ በመካነ ሰላምና በምርጦ ለማርያም መካከል የሚገኙ አካባቢዎች ላይ ከባድ ተጋድሎ እየተደረገ ይገኛል። በምዕራብ አማራ
ጎጃም ቀጠና ሸበል በረንታን ጨምሮ ምስራቃዊ አካባቢ ላይ እንዲሁ ከባድ ተጋድሎ እየተደረገ ሲሆን አገዛዙ ከወደ ፋኖ የሚደርስበትን እርምጃ ለመቋቋም ከተዋጊ ሄሊኮፕተሮች ጨምሮ የድሮንና የሌሎች ከባባድ መሳሪያዎችን ሽፋን በመጠቀም ለማጥቃት ቢሞክርም ነገር ግን የፋኖን ክንድ ግን የሚቀመስ አልሆነለትም። ወግዲን ጨምሮ በሁለቱ ቀጠና አጎራባች አካባቢዎች ላይ ካለፉት 4 ቀጠና ጀምሮ እየተደረገ ባለው ተጋድሎ ከ11 ጊዜ በላይ ሄሊኮፕተሮች አርፈው ቁስለኛ ጠቅጥቀው ጭነው ወደ አዲስ አበባም ወስደዋል። ፋኖ እየወሰዱ የሚገኘው የጸረ መከላከል የጸረ ሽምቅና የጸረ ማጥቃት እርምጃን መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል በድሮንና በመድፍ ንጹሃንንም እየጨፈጨፈ ይገኛል። በወግዲ ወረዳ ከ35 በላይ ንጹሃኖች በከባድ መሳሪያ መጨፍጨፋቸውን ሚዲያችን መዘገቡም ይታወቃል። በወግዲ ወረዳ ጎረንጅ ቀበሌ ብቻ 6 የአንድ ቤት አባላት በግፍና በአሰቃቂ ሁኔታ ሲገደሉ፣ በተመሳሳይ በዚሁ በጎረንጅ 014 ቀበሌ አንድ መኖሪያ ቤት ላይ ባረፈ ከባድ መሳሪያ አባት ወዲያውኑ ህይወታቸው ሲያልፍ እናት ልጅ ከባድ ቁስለኛም ሆነዋል። አገዛዙ የፋኖን ክንድ መቋቋም ሲያቅተው በዚህ ወረዳ ብቻ በአንዲት መንደር ላይ ከ54 ጊዜ በላይ ከባድ መሳሪያም አስወንጭፎም ከባድ ውድመትም አድርሷል። ውጊያው በርታ ባለበት በሸዋ ቀጠና የሸዋ ጀግኖች ታሪክ በወርቅ ቀለም የሚከትበው ትውልዱ የሚመካበት ታላቅ ተጋድሎ እያካሄዱ ነው። በደቡብ አማራ ሸዋ ቀጠና ብቻ እስካሁን ባለው ወታደራዊ አዛዦችና መስመራዊ አዋጊዎችን ጨምሮ 12 ሄሊኮፕተሮች ሙሉ ቁስለኛ አገዛዝ ወታደሮችን ወደ አዲስ አበባ ጦር ኃይሎች ሆስፒታል መውሰዳቸውን ሚዲያችን ከወታደራዊ ምንጮቹ ለማረጋገጥ ችሏል። ይህ 12 ሄሊኮፕተሮች የተመላለሱት ልብ በሉ በሸዋ ብቻ ነው። በተመሳሳይ በምስራቅ አማራ ቀጠና ወግዲን ጨምሮ ምዕራብ ወረዳዎችና እስከ ምዕራብ አማራ ቀጠና መርጦ ለማርያም ድረስ ካለፉት 4 ቀናት ጀምሮ በተካሄደ ውጊያ 11 ሄሊኮፕተር ሙሉ ቁስለኛ ወታደር ወደ አዲስ አበባና ኮምቦልቻ እንዲሁም ከሚሴ ለሕክምና ተወስዷል። በኔትወርክ ምክንያት የሞተውንና የቆሰለውን ቁጥራዊ መረጃ ለማወቅ ቢቸግርም የቁስለኛ ወታደሩ ብዛት በዚህ ሁሉ ሄሊኮፕተር ከተጋዘም የተገደለውን ደግሞ ማሰብ አይከብድም። ከወደ ፋኖ የሚወሰድበትን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም ያልቻለው የብልጽግና አገዛዝ ወታደራዊ ኃይል የበቀል በትሩን ቀደም ብለን እንደነገርናችሁ በንጹሃን ላይ ቢያሳርፍም እና ጅሬ ግን እንዲህ ማርከው ደርድረውታል። እና ጅሬ ግን ከሙትና ቁስለኛ ባሻገርም እንዲህ ማርከው ደርድረውታል። እንግዲህ አድማጭ ተመልካቾቻችን በነገራችን ላይ አሁን ላይ ኔትወርክ ሙሉ ለሙሉ እየሰራ አይደለም። ከአንድ አካባቢ ወደ ሌላ አካባቢ የሚንቀሳቀሱ ሰዎች ሲኖሩ ነው እነዚህ መረጃዎች ወደኛ የሚደርሱት ማለት ነው። ይህም ቪዲዮ በተመሳሳይ እንደዚህ ነው የደረሰን። ከዚህ ቪዲዮ የከፉ እጅግ በርካታ ምርኮኞች የተያዙባቸው ቀጠናዎች አሉ። እጅግ በርካታ ወታደሮች ሙትና ቁስለኛ የተደረጉባቸው ቦታዎች አሉ። ኔትወርኩ ሲመቻች በርካታ እጅግ አሁን ከነገርናችሁ የበለጡ ጀብዶች እንደምትሰሙ ልናረጋግጥላችሁ እንወዳለን። እንግዲህ ካለፉት 4 ቀናት ጀምሮ በሁለቱ ቀጠናዎች በደቡብ አማራ ሸዋ ቀጠናና በምስራቅ አማራ ወሎ ቤት አማራ ቀጠና ብቻ በድምሩ በተደረጉ ውጊያዎች 23 ሙሉ ሄሊኮፕተሮች ቁስለኛ ጭነው ወጥተዋል። እንግዲህ ይታያችሁ በሁለቱ ቀጠናዎች ብቻ ነው 23 ጊዜ ሄሊኮፕተሮች ተመላልሰው ወታደሮችን ቁስለኞችን ጭነው የወጡት። ይታያችሁ 23 ሙሉ ቁስለኛ ነው። የሞተ ወታደር አልተነሳም። እስካሁን የተቆጠረ ነገርም የለም። ውጊያው በጦፈ መልኩ እየቀጠለ ነው። አገዛዙ አንድ ጀነራል ለመደምሰስ ገብተን ይሄ ሁሉ ጀነራልና ኮሎኔል እንዴት እንገብራለን በሚልም በከፍተኛ ሁኔታ ተጨንቀዋል። እንግዲህ የፋኖ አመራሮችን እንደመስሳለን ብሎ የገባው ጦር በከፍተኛ ሁኔታ ከከፍተኛ መኮንኖቹ ጀምሮ እስከ ተራ ወታደሮቹ ከምንነግራችሁ በላይ እንደ ቅጠል እየረገፉ ነው። ኔትወርክ በተመቻቸልን ጊዜ ደግሞ ከዚህም የባሰ ጀብዶችን ይዘን የምንመለስ ይሆናል። በመጨረሻም ከአርበኛ አስቻለው ጋር የተደረገውን አጭር ቆይታ አድምጠን እንመለስ። ክፍል 1ን አሁን እናድምጥና በቀጣዩ ዜና ወጃችን ክፍል 2ን ይዘንላችሁ እንቀርባለን። አመሰግናለሁ። አርበኛ አስቻለው አለባቸው ባላለው ከቋራ ቃል ኪዳን ምድር የአማራ ፋኖ ብሔራዊ ንቅናቄ ጎንደር ቀጠና መይሰው ካሳ ሁለተኛ ኮር
የቋራ ኦምላክ ለጦር ህዝብነት ኃላፊ ነኝ። እንግዲህ ከሰሞኑ በአጠቃላይ ማለት ነው በቋራና አካባቢ እንግዲህ ወንድሞቻችን አርበኞች በተለይ ከፍተኛ እልህ አስጨራሽና ትንቅንቅ ሲያደርጉ መቆየታቸው ይታወቃል ማለት ነው። እንግዲህ እና አርበኛ አከለ ባስቀመጡት አጠቃላይ የአውደ ውጊያ ውሎችን በተመለከተና አጠቃላይ እንግዲህ እኔ እንደው መጨመር የምፈልገው በተለይ ኮሩ ከተመሰረተ ማለት ነው የመይሶ ካሳ ሁለተኛ ኮር ማለት ነው በአጠቃላይ እንግዲህ በዚህ ቋራ አካባቢ ላይ በጣም በርካታ ጀግኖቻችን ለአንድነት የዘመሩበት የአንድነት ማሳያና ጠላት ያፈረበትና የተንበረከከበት በርካታ ጠላቶች መጥተው የተሸነፉበትና እንዲሁም ደግሞ ከፍተኛ መኮንኖችና ባለማዕረጎች መጥተው በአጠቃላይ ማለት ነው ቆስለውና የሞቱን እንደዚሁ በሄሊኮፕተር የሄዱበት አየር ማለት ነው አጠቃላይ ማለት ነው። ስለዚህ የዚህ ቀጠና አካባቢ ላይ በአጠቃላይ በጥቅሉ ማለት ነው የጀግኖች ስብስብ የሆነበት ነው። በተለይ ደግሞ በዚህ የመይሶ ካሳ ሁለተኛ ኮር አጠቃላይ ሪፎርም የሰራበት የአንድነት ምሰሶ የተጠናከረበት ይሄንን በተለይ ደግሞ ሪፎርም ለመስራት በጣም በርካታ እንቅፋቶች የገጠሙን ቢሆንም ነገር ግን በትዕግስትና በጥበብ ሪፎርሙን የሰራንበት ሁኔታ ነበረ። በተለይ በዚህ ደግሞ እንደው ሳላመሰግን የማልፈው ከመግቢያችን እንደው ወደ ዋናው ተግባሬ ከማለፌ ወደ መልእክት ከማለፌ በፊት በተለይ ደግሞ ግብረ ኃይላችን በተለይ ማለት ነው የበላይ እዝ የእኛ ቀጠና ላይ ማለት ነው በአርበኛ ዮሐንስ ንጉሱ የሚመራው ግብረ ኃይላችን በተለይ ከክፍለ ጦሮች በተለይ የቋራ ኦምላክ ክፍለ ጦር፣ ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ፊት አውራሪ ገበየሁ ክፍለ ጦር ከምን ጊዜውም በላይ ያላቸውን አቅምና ጉልበት እንዲጠቀሙ የተለያዩ ሪፎርሞችን ሰርተናል። ለዚህም ደግሞ የመጀመሪያው እንግዲህ የኢሶ ሁለተኛ ኮርነን ሪፎርም ሰርተናል። እንዲሁም መስራቾችን በዚህ አጋጣሚ ሁሉንም ከልብ የማመሰግን ሆኖ ነገር ግን ይሄን ሪፎርም እስክንሰራ ድረስን በርካታ እንቅፋትና ተግዳሮቶች ነበሩ። የጠላት እንቅስቃሴ ከምን ጊዜውም በላይ ያደናቅፍ ነበር። ነገር ግን ሁሉንም በስኬት ያጠናቀቅንበት በተለይ አራቱ ክፍለ ጦሮች የአንበሳውን ድርሻ የተወጡ አናብስቶች ናቸው። ነገር ግን በተለይ ቋራና አካባቢ ደግሞ የገባው ጠላት ከምን ጊዜውም በላይ ተዋርዶ የሚሄድበት ሁሌም ስለሆነ ይሄንን ምለው የትግላችን ደጋፊዎች እና ሰራዊታችን እና አመራሮቻችን ጠንቅቀው ሲያውቁታል። ቋራ ምድር ላይ እንግዲህ ጠላት ያለ አቅሙን የሚጠቀመው በዚህ አካባቢ ላይ እንግዲህ በተለይ ቋራና አካባቢን ከያስኩኝ ሌሎቹን ቆጣጠራለሁ ብሎ ይሄ ተስፋ ቢስ የሆነ አመለካከትን ይዞ ቢመጣም በመጣበት ሳይመለስ የአውሬራትና የገደል የዱር የጫካ ራሱን የቀረበት አጋጣሚ የቀንቀንታችን ነው። ነገር ግን ከሰሞኑ እንግዲህ አርበኛ አከለንና ወንድሜ አርበኛ ቴዲን ባስቀመጡት ልክ አሁን ደግሞ በተለይ በቋራ አካባቢ አባ ድግሱ ወጣ ብሎ በሚገኘው አካባቢ ማለት ነው እዚህ አካባቢ እንግዲህ ጠላት ያለ ላኡንን ይዞ መጥቶ ነበረ። ነገር ግን አናብስቶቻችን በመናበብ ባይን ጥቅሻ በመግባባት ይሄንን ጠላት በገባበት ተመልሶ እንዳይሄድ እጅግ በጣም አስገራሚ አስደማሚ ጀብዶችን ፈጽመዋልኝ። ነገር ግን እነዚህን ጀብዶች ከፈጸሙ በኋላ መቼም ከአራማራ ክፍለ ጦርና የቋራ ኦምላክ ክፍለ ጦር አካል የሆነችው ናብሮ ብርጌድ አስፈላጊውን አጠቃላይ በመናበብ እርምጃ ወስዷል በጠላት ላይ። በዚህም እንግዲህ የተገኙ የውጤቶችና ድምሮችን በወንድሜ በአርበኛ አከለ የተገለጸ መሆኑን ግልጽ ነው። ከዛ ውጭ እንግዲህ ጠላት በዚህ አካባቢ ላይ በመሸነፉና ክፉኛ በመመታቱ በአጠቃላይ ማለት በዚህ አካባቢ ላይ በአርሶ አደሩ፣ በሴቶች፣ በህፃናት፣ በአረጋውያን አጠቃላይ እዚህ አካባቢ የቆረበ ሁሉ ሳይቀር ሁሉ በግፍ እየረሸነ ያለበት ሁኔታ ነው። እንዲሁም ደግሞ ንጹሃንን አማራ በመሆናቸው ብቻ በርካቶችን በመጋዘን ውስጥ አሽጎ እያሰቃየና እየገረፈ እንደፈለገ እየቀጣና እያሳደደና እያሰቃየ